አንዲት የሰባት ወር እርጉዝ እናት ነበረች። ይህች እናት እንግዲህ ልጅ ለማቀፍ ለመውለድ በጣም በጉጉት ውስጥ ያለች እናት ናት። ነገር ግን በሚገርማችሁ ሁኔታ የሆነ ጊዜ ምን ተፈጠረ መሰላችሁ? በድንገት የራስ ምታት፣ ከፍተኛ የሆነ የራስ ምታት እጇ፣ እግሮቿና ፊቷን ጨምሮ በድንገት ደርሶ ሳታስበው በጣም ማበጥ ጀመረባት። ይሄ ብቻ አይደለም፣ ለካ ሳታስበው የሆነ ጊዜ ራሷን ስታ ወድቃ ነበረ። ቤተሰቦቿ የሚገርማችሁ ነገር አላዩዋትም። ከዛ በኋላ ይህ ማበጡ እየተባባሰባት ሲሄድ ቤተሰቦቿ አፋፍሰው ይዘዋት መጡ፣ በአምቡላንስ ማለት ነው። በአጋጣሚ እኔ ወደምሰራበት ሆስፒታል ነው የመጡትና ሂስትሪዋን ጠይቄ ነው ያገኘሁት። እና ይህንን ኬስ ፕሪክላምሻ ኤንድ ክላምሻ ብለን እንጠራዋለን። ምን ማለት ነው? በእርግዝና ጊዜ የሚፈጠር ደም ግፊት ማለት ነው። ስለ እናትየዋ ውጤት ምን ደረጃ ላይ እና ልጇን ምን እንደሆነ መጨረሻ ላይ ነግራችኋለሁ። ግን ስለ ፕሪክላምሻ እና ክላምሻ በእርግዝና ጊዜ የሚፈጠረው ደም ግፊት እንዴት ነው ሲፈጠረ የምንለየው፣ ወይም ደግሞ ምልክቶቹ ምንድን ናቸው፣ የትኛዋ እናት ናትስ በዚህ ደግሞ በጣም የምትጠቃ የሚለውን እንግዲህ ባጭሩ ነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ተመልከቱ። ሰላም እንዴት ናችሁ? ወርቁ እባላለሁ፣ የሚድዋይፍ ባለሙያ ነኝ። በነገራችን ላይ ቪዲዮ ከለቀኩ በጣም ቆይቻለሁ። ስለዚህ ላስቸግራችሁ፣ ስጀምሩት ላይ ካደርጉት ጥያቄ የፈጠረባችሁ ነገር ካለው ኮሜንት ሴክሽን ላይ ያስቀምጡልኝ። ኮፒ ሊንክ ብታረጉልኝና ሸር ብታደርጉት ደስ ይለኛል። ምክንያቱም አልጎሪዝሙን እንዲረዳውና ብዙ ሰው እንዲዳረስልኝ ማለት ነው። ላስቸግራችሁ። አሁን ቀጥታ ወደ ቪዲዮ ገብቼ እንግዲህ በመጀመሪያ ደረጃ ምንድነው ፕሪክላምሻ ወይም ደግሞ በእርግዝና ጊዜ የሚፈጠረው ደም ግፊት ማለት ምን ማለት ነው? እንግዲህ ባጭሩ ምን ማለት ነው? ከ20 ሳምንት ወይም ደግሞ ከ5 ወር በላይ ነው የሚፈጠር። በነገራችን ላይ ደም ግፊት በእርግዝና ሰዓት ብቻ ነው የሚፈጠረው። የምንለይበት ምክንያቱ ምንድነው ካላችሁኝ ደግሞ የእናንተ ላይ የደም ግፊታችሁ መጠን በጣም ከፍ ይላል። ከ140 በ90 እና ከዛ በላይ ከፍ ይልባችኋል። በሁለተኛ ደረጃ ደግሞ የሽንት ምርመራ ስታደርጉ ፕሮቲን ዩሪያ ወይም ደግሞ በሽንት ውስጥ የፕሮቲን መጠኑ ከፍ ይላል ማለት ነው። እነዚህ ምልክቶች ስናይ እንግዲህ በእርግዝና ጊዜ የሚፈጠረው ደም ግፊት ተከስቷል ብለን ኮንፊርም እናደርጋለን። በሰውነታችን ክፍል ውስጥ እንግዲህ ቫይታል ኦርጋን የምንላቸው አሉ። ጭንቅላት፣ ጉበት፣ ኩላሊት የምንላቸው አይደለ? እነሱ ሲጨነቁና ስራቸውን በትክክል ሳይሰሩ ሲቀሩ እንግዲህ በቂ የሆነ ደምና ኦክሲጅን ወደ እነሱ አለድ ሲል የሚፈጠር እንግዲህ በእነዚህ ሰዓት በጭንቀት ሰዓት የሚፈጠር በሽታ ነው እንዳጠቃላይ ማለት ነው። በነገራችን ላይ ይሄ ፕሪክላምሻ ያልኳችሁ ማለት ነው በእርግዝና ጊዜ የሚፈጠረው ደም ግፊት ካልታከመ ግን በጣም ከባድ ነው ማለት ነው። ወደ ኢክላምሻ ወደምንለው ያድጋል። ኢክላምሻ የምንለው ምንድነው ደግሞ ለምሳሌ እናትየዋ ራሷን ስታ እስከ መውደቅ ድረስ የሚያደርስ በሽታ ማለት ነው። እንግዲህ በእናትየዋም በልጇም ላይ ከፍተኛ ጉዳት ያደርሳል። በነገራችን ላይ ኢክላምሻ ወይም ደግሞ ይሄ ራሷን ስታ አንዴ ከወደቀች በኋላ እንግዲህ ወዲያው መውለድ መቻል አለባት። በ12 ሰዓት ውስጥ ካልወለደች እንግዲህ ከባድ ነው ማለት ነው። ስለዚህ በሁለተኛ ደረጃ የምናነሳው ወሳኝ ነገር ምልክቶቹ ምን ይመስላሉ፣ እንዴት አድርገን ነው መለየት ያለብን የሚለውን ነገር ነው። በነገራችን ላይ እንግዲህ ደም ግፊት በእርግዝናም ሰዓት ሆነ እንግዲህ ከእርግዝና በፊት የሚከሰቱ ደም ግፊቶች በጣም አስቀያሚ የሚባሉ ናቸው። ምክንያቱም ምንድነው ምልክቶቹ ብዙ ጊዜ እናንተ በቀላሉ አትለዩቸውም። ነገር ግን አሁን የምነግራችሁ ምልክቶች ሀፕን ካደረጉባችሁ በእርግዝና ሰዓት ሆናችሁ ደም ግፊት ስለሚሆን በጥንቃቄ አዳምጡኝ። የመጀመሪያው ምንድነው እንግዲህ በክትትል ወቅት ደማችሁን ስትለኩ የደም ግፊታችሁን ስትለኩ እንግዲህ 140 እና በ90 ከዛ በላይም ሊጨምርባችሁ ይችላል ማለት ነው። ይሄ የመጀመሪያው ምልክት ነው። በሁለተኛ ደረጃ ደግሞ መጀመሪያ መግቢያው ላይ እንደጠቆምኳችሁ እንግዲህ ያች እናት እንዳወራኋችሁ እንግዲህ ፊቷ፣ እግሯ፣ እጇ አለ አይደለ እንዳለ ሙሉ በሙሉ ባንዴ ደርሶ ማለት ነው። ቀስ በቀስ ሳይሆን ደርሶ ካበጠ፣ ይህም ከፍተኛ ምልክት ነው ማለት ነው። በሶስተኛ ደረጃ ደግሞ እንደ ምልክት የምናነሳው ምንድነው ካላችሁኝ ከፍተኛ የሆነ የራስ ምታት። የራስ ምታት ሲባል እንግዲህ በማስታገሻ ሊለቅ የማይችል ከፍተኛ ካሁን በፊት ተሰምቷችሁ የማያውቅ አይነት የራስ ምታት ከፍተኛ የሆነ እሱም እንግዲህ አንዱ በእርግዝና ጊዜ የሚከሰት ደም ግፊት ምልክት ነው ማለት። አራተኛ ደረጃ ደግሞ ብዥታ። ለምሳሌ ቁጭ ብላችሁ ብድግ ስትሉ ብዥ አንድ ነገር እንደ ሁለት ሲታያችሁ ማለት ነው። ከዚህ በተጨማሪ ደግሞ ብርሃን በጣም ብልጭልጭ እያለ የሚያስቸግራችሁ ከሆነና ብርሃን የሚያስፈራችሁ ከሆነ እነዚህ ምልክቶች በነገራችን ላይ በእርግዝና ጊዜ የሚከሰት ደም ግፊትን ይጠቁሙልናል ማለት። በአምስተኛ ደረጃ ምልክቱ ምንድነው ካላችሁኝ እንግዲህ በቀኝ በኩል ጎናችሁ ከፍ ብሏል አይደለ? የውጋት ስሜትና በጣም ከፍተኛ የሆነ የህመም ስሜት። ይህም እንግዲህ ከጉበት ጋር የሚያያዝ ቅድም ቫይታል ኦርጋን ብያችኋለሁ አይደለ? እሱ ጋር ችግር ሲፈጠር የሚፈጠር የህመም ስሜት ነው። ይህም እንግዲህ አንዳንድ እናቶች ላይ የምናየው ከፍተኛ የሆነ እንደ ምልክት የምንወስደው ነው ማለት ነው። ስድስተኛ ምንድነው ካላችሁኝ ምልክቱ ማቅለሽለሽና ማስታወኩ የሚቀጥል ከሆነ ማለት ምን ማለት ነው? ለምሳሌ አሁን እንግዲህ በእርግዝና ሰዓት ያለች እናት ይታወቃል እስከ 16ኛው ሳምንት መጨረሻ ድረስ በጣም ትቸገራለች በማቅለሽለሽና ማስታወክ አይደለ? ነገር ግን ከ20 ሳምንት በላይ ወይም ከ5 ወር በላይ ሆኗት እናት ማቅለሽለሽና ማስታወኩ የሚቀጥል ከሆነ የሚያስቸግራት ከሆነ ይሄ
ናውዣ የምንለው ማቅለሽለሹ ደግሞ ቀኑ ሙሉ የሚቀጥልባት ከሆነ እሱን ሰስፔክት ስለምናደርግ ወይም ደግሞ በእርግዝና ሰዓት የሚከሰተው ደም ግፊት ሊሆን ስለሚችል ሄዳችሁ መመርመር በጣም ወሳኝ ነው። በሰባተኛ ደረጃ ምንድነው ካላችሁኝ ሽንት ስሸኑ እንግዲህ በእርግዝና ሰዓት ይታወቃል ሽንት ቶሎ ቶሎ ነው የሚሸኑ አይደለ? ነገር ግን በዚህ ሰዓት እንግዲህ ሽንት ቶሎ ቶሎ አይመጣችሁም ወይም ደግሞ የሽንት መጠናችሁ ይቀንስባችኋል ማለት ነው። ይሄ ከኩላሊት ጋር ወይም ቫይታል ኦርጋኑ እንግዲህ ፋንክሽናል ሳይሆን ሲቀር ወይም ስራውን በትክክል ሳይሰራ ሲቀር የሚከሰት በሽታ ነው ብያችኋለሁ። ከዛ አንጻር የምናየው ምልክት ነው። በመጨረሻ ግን ምልክት ሊሆን የሚችለው ምንድነው? የሰውነት ክብደታችሁ በጣም ባንዴ ሲጨምርባችሁ እንግዲህ እንደምታውቁት ከአንዲት እርጉዝ እናት እንግዲህ እርግዝናው እስኪያበቃ ድረስ እስከ 13.5 ኪሎ ግራም ድረስ ትጨምራለች አብሬጅ ማለት ነው። ነገር ግን የእናንተ ግን ለምሳሌ 55 ኪሎ የነበረች እናት ባንዴ 75 ባንዴ 65 ኪሎ ዝም ብላ ባንዴ የምትጨምር ከሆነ ይሄም ልክ አይደለም ማለት ነው። ይህንንም እንደ አንድ ምልክት እንወስደዋለን ማለት ነው። ለምታውቁት የጤና ባለሙያ ካለዛም ደግሞ ወደ ክትትል ወደምታደርጉበት ቦታ መሄድ ይጠበቅባችኋል ማለት ነው። ሰዎች እንደ ሶስተኛ ቶፒክ የምናነሳው በጣም ወሳኝ ነገር ግን የትኞቹ እናቶች ናቸው ለዚህ በሽታ በጣም ተጋላጭ የሚሆኑት የሚል ነው። ሁላችሁም ማወቅ አለባችሁ። በነገራችን ላይ ግን እስካሁን እየተከታተላችሁኝ ከሆነ በጣም አመሰግናችኋለሁ። ላይክ አድርጉት። ጥያቄ ፍጥርባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ከወደዳችሁ ደግሞ ሸር አድርጉት እርጉዝ እናቶች ጋር እንዲደርስልኝ ማለት ነው። ለዚህ በእርግዝና ሰዓት ደም ግፊት ለምንለው እንግዲህ በጣም ተጋላጭ የሚሆኑ እናቶች ምን አይነት ናቸው መሰላችሁ? የመጀመሪያው የሚሆነው ለመጀመሪያ ጊዜ እርጉዝ የሆናችሁ እናቶች ያ ማለት እንዴት ነው? ከአሁን በፊት ምንም አይነት እርግዝና አይታችሁ የማታውቁ እህቶቻችን እንግዲህ ለዚህ በሽታ በጣም ተጋላጭ ናችሁ የምትሆኑት። በሁለተኛ ደረጃ ደግሞ መንታ ሊሆን ይችላል 3 እና ከዛ በላይ በአንዴ የምታረጉ እናቶችም ለዚህ በሽታ በጣም ተጋላጭ ናችሁ። ስለዚህ ቶሎ ክትትል መጀመርና ጥንቃቄ ማድረግ ይጠበቅባችኋል ማለት ነው። በሶስተኛ ደረጃ ደግሞ ተጋላጭ የሆኑ እናቶች ምን አይነት መሰላችሁ? ለምሳሌ እርግዝና ከመፈጠሩ በፊት ደም ግፊት የነበረባቸው እናቶች በጣም ተጋላጭ ናቸው። ከዛ በተጨማሪ ደግሞ የኩላሊት በሽተኞች የነበሩ እናቶች እናንተም እንግዲህ በጣም ጥንቃቄ የሚያስፈልጋቸው እናቶች ናቸው። ከዚህ በተጨማሪ ግን ምንድነው በጣም ወፍራም የሆኑ እናቶቻችንና ለምሳሌ ዲኤም ወይም ደግሞ የስኳር በሽተኞች እናቶች እንግዲህ በእርግዝና ጊዜ የሚፈጠረው ደም ግፊትም እንግዲህ ያጠቃቸዋል። እናንተም በጣም ጥንቃቄና እንግዲህ ከስር ክትትል በጣም የሚያስፈልጋቸው አይነት እናቶች ናቸው ማለት ነው። በመጨረሻም ተጋላጭ የሚባሉ እናቶች የትኞቹ ናቸው ካላችሁኝ እንግዲህ እድሜያቸው ከ18 ዓመት በታች ሆኖ የሚያረግዙ እህቶቻችንና እድሜያቸው ከ35 ዓመት በላይ ሆኖ ስፔሻሊ ደግሞ ለመጀመሪያ ጊዜ የሚያረግዙ እናቶች እናንተ እንግዲህ በጣም ተጋላጭ ናቸው። ምክንያቱም ምን መሰላችሁ እንግዲህ ፕላሴንታ ወይም ደግሞ የእንግዴ ልጅ የሚባለው ነገር አለ። እሱ ጋር ተያይዞም በሽታው ስለሚመጣ ማለት ነው። በአራተኛ ደረጃ ወሳኙ ነገር ምንድነው? እንዴት አድርገን እናክመው? ይህን ነገር በቤታችን ሆነን እንዴት እንከላከለው? እንዴት እናክመው? በሕክምና ቦታስ ደግሞ መደረግ ያለበት ነገር ምንድነው? እናንተ ማድረግ ያለባችሁ ጥንቃቄስ ምንድነው የሚለው እንግዲህ በአጭሩ ልንገራችሁ ማለት ነው። እንግዲህ በእርግዝና ጊዜ የሚከሰት ደም ግፊት ወይም ፕሪክላምሻ የምንለውን በሁለት ከፍለን እናየዋለን። ማይልድ እና ሲቪር ብለን። ማይልድ ስንል ምን ማለት ነው? ቀለል ያለ ልንለው እንችላለን። ሲቪር ስንል ደግሞ ከፍተኛ የሆነ ወይም አደገኛ የሆነ ልንለው እንችላለን። ማይልድ ከሆነ ወይም ደግሞ ቀለል ያለው በእርግዝና ጊዜ የሚከሰት ደም ግፊት ከያዛችሁ እንግዲህ ማድረግ ያለባችሁ ነገር ምንድነው? የመጀመሪያው በቀጠሯችሁ መሰረት ቶሎ ቶሎ የደም ግፊታችሁን መለካት። ክትትል ደግሞ ተከታትላችሁ ለምሳሌ ቀጠሮ ስትቀጠሩ የለም መቅረት የለባችሁም። ቶሎ ቶሎ ማድረግ መቻል አለባችሁ። እንግዲህ ቀለል ያለ የደም ግፊት ያለባችሁ ተብላችሁ ወደ ቤት የምትላኩ እናቶች አላችሁ አይደለ? እናንተ እንግዲህ እንዳልኳችሁ ማድረግ መቻል አለባችሁ ማለት ነው። ሌላው የሚያግዛችሁ ነገር ምንድነው? እረፍት ማድረግና የአመጋገብ ስነ ስርዓታችሁን ማስተካከል። ያ ማለት እንዴት ነው? ጨው ያለው ምግብ ቶታሊ ማስወገድ መቻል አለባችሁ። ደም ግፊት የሚቆጣጠሩ መድኃኒቶች በእርግዝና ሰዓት ሊሰጣችሁ ይችላል በኪኒኒ መልክ። እነሱንም በደንብ ተከታተላችሁ እንግዲህ መውሰድ መቻል አለባችሁ ማለት። በሁለተኛ ደረጃ የምናነሳው ግን ሲቪር ፕሪክላምሻ ወይም ከፍተኛ የሆነ ደም ግፊት የምንለው ነው። በዚህ ሰዓት በነገራችን ላይ እንግዲህ በጣም ሲቪር የምንለውን ስቴጅ ከደረሰና እንግዲህ ባለሙያዎች መርምረው ይሄን ከሆነ ወደ ቤት አትላኩም። ኖርማሊ የሚደረገው ምንድነው? ሆስፒታል ላይ ነው የሚያስተኟችሁ ማለት ነው። ምክንያቱም ቤት ሂዳችሁ ምንም የምታረጉት ነገር የለም። በእርግዝና ሰዓት የሚከሰት ደም ግፊቶች ባይዘዋይ በጣም ሪስኪ ናቸው። ስለዚህ ሆስፒታል ትተኛላችሁ። የመጀመሪያው ነው። ከዛ በኋላ የተለያዩ መድኃኒቶች አሉ። ማግኔዚየም ሳልፌት፣ ሃይድራላይዚን የምንለው የእናንተን የደም ግፊት ወረድ የሚያደርጉና ለምሳሌ ደግሞ ኮምፕሊኬት ሲያደርግ ራሳችሁ ስታችሁ እንዳትወድቁ የሚያደርጉ መድኃኒቶች አሉ። እነሱን እየተከታተሉ ይሰጧችኋል ማለት ነው። ከዚህ በተጨማሪ ግን ልጃችሁ ያለበትን የጤና ሁኔታ እንቅስቃሴውን በአልትራሳውንድ በሲቲጂ እንከታተላለን ማለት ነው። በየቀኑ ከስር ማለት ነው። ስለዚህ ወደ ቤት መሄድ አያስፈልግም በዚህ ሰዓት። ያኛው ግን ኢክላምሻ ደረጃ ከደረሰ ኢክላምሻ ማለት ምንድነው? ደም ግፊት ሆኖ ግን የመጣል ደረጃ ራሳችሁን ስታችሁ እስክትወድቁ ደረጃ ያለው ነው ማለት ነው። ሕክምናው እንዴት ነው ካላችሁ እንግዲህ በኢመርጀንሲ በአምቡላንስ ወዲያውኑ ሆስፒታል መሄድ መቻል አለባችሁ። በጣም ይሄ ከባድ ነው ከምነግራችሁ በላይ። ሆስፒታል እንደደረሳችሁ ራሱ ማለት ነው ቀኑ ከደረሰ እንግዲህ ወዲያውኑ እንግዲህ በምጥ ትወልዳላችሁ ማለት ነው። ከተቻለ
ካልተቻለ ግን በኦፕራሲዮንም ቢሆን ወዲያው መወለድ መቻል አለበት። እንግዲህ አንደኛ ጽንሱ ከደረሰ እንግዲህ ልጁም እንዲተርፍ እናንተም ደህና እንድትሆኑ ያለውን ፕሮቶኮል ተከትሎ እንግዲህ ባለሙያ ያዋልዳችኋል ማለት ነው። ነገር ግን ለምሳሌ ጽንሱ የማይተርፍ ከሆነም የሚደረገው ምንድነው? እናንተን ለማትረፍ መረባረብ መቻል አለብን። ያ ማለት ምንድነው? በ12 ሰዓት ውስጥ አንዲት እናት ለምሳሌ ከወደቀች ራሷን ስታ የወደቀች በደም ግፊት ሰዓት ማለት ነው ከወደቀች በኋላ በ12 ሰዓት ውስጥ መውለድ መቻል አለባት ማለት ነው። ከዚህ በተጨማሪ ደግሞ የተለያዩ መድኃኒቶች አሁን ቅድም እንዳልኳችሁ ይሰጧችኋል። ማግኒዚየም ሳልፌት፣ ሃይድሮላይዚን የሚባሉት መድኃኒቶች ይሰጣችኋል። እናንተም ኦክሲጅን ላይ ትደረጋላችሁ። በጣም ብዙ ባለሙያ ነው በአንዴ የሚከታተላችሁ፣ ምክንያቱም ከባድ ስለሆነ። በነገራችን ላይ እስካሁን ያወራኋቸው የደም ግፊቶች እንግዲህ ልጁ እንደተወለደ በትንሽ ሳምንታት ውስጥ ሙሉ በሙሉ ይለቃሉ። ምንም የሚያሳስቡ አይደሉም። በእርግዝና ሰዓት ብቻ የሚከሰቱ ናቸው። ነገር ግን ለምሳሌ አንዴ ከተከሰተ እየተደጋገመ ሊከሰትም ላይከሰትም ይችላል። ቅድም ያወራኋላችሁ ሴት ምን ሆነች እያላችሁ ነው አይደለ? ልንገራችሁ። ያቺ ሴት እንግዲህ በጣም እድለኛ ናት። ቤተሰቦቿ ይዟት መጡ በአምቡላንስ። ወዲያው ግን ሕክምና ተደረገላቸው። አሁን ስጠቅስላችሁ የነበሩትን መድኃኒቶች በትክክል ወሰደች። የልጁን ሁኔታም በጥሩ ሁኔታ ስንከታተለው ቆየን። በአልትራሳውንድ በሲቲጂ ተከታተል። ከዛ ሆስፒታል አድሚት ሁና ለ2 ወር ቆየችና መጨረሻ ላይ ግን በሚገርም ሁኔታ በምጥ ወለደች ማለት ነው። በጣም እድለኛ ናት። ነገር ግን ይችናት ለምሳሌ የገጠማት ነገር ብዙ እናቶች ላይ ገጥማቸው ይችላል። ምክንያቱም እድሉን ላያገኙት ይችላል። ይችናት አሁን እንዲያው በጣም አዌርነሱ ያላቸው የሚያውቁ ቤተሰቦች ስላሏት ነው እንጂ ለምሳሌ ገጠር አካባቢ እንግዲህ ከባድ ነው። ነገር ግን እንደነገርኳችሁ ምልክቶቹን ስታስተዋሉ ቶሎ ብላችሁ ወደ ጤና ተቋም መሄድ እንዳትረሱ። በመጨረሻ የማወራላችሁ ግን ይህን በሽታ እንዴት አድርገን መከላከል እንችላለን የሚለውን ነው ማለት ነው። የመጀመሪያው ማድረግ ያለባችሁ ጥንቃቄ ምንድነው? አይረን እና ፎሊክ አሲድ መውሰድ መቻል አለባችሁ። ያግዛችኋል በሚገርማችሁ ሁኔታ። በሁለተኛ ደረጃ አመጋገብ ስነስርዓታችሁን ማስተካከል፣ ይሄ ቴንሽን ወይም ደግሞ ድብርትና ስትረስ የምንለውን ነገር ኮምፕሊትሊ ማስወገድና ራሳችሁን ማረጋጋት መቻል አለባችሁ። ከዚህ በተጨማሪ ግን አመጋገብ ስል ምን ማለት ነው? ስፔሻሊ አትክልት የበዛበትን ነገር መመገብ ፕላስ ደግሞ ጨው ኮምፕሊትሊ እንዲያው ብታቆሙ ራሱ ጥሩ ነው። እንደዚህ አይነት ነገር ሰስፔክት የምትደረጉ እናቶች ማለት ነው። ክትትል ደግሞ ቶሎ መጀመር ማለት 3 ወር እንደሆናችሁ ቶሎ መጀመር፣ ከዛ በኋላ ደግሞ ማቆራረጥ የለባችሁም ማለት ነው። ከዛ ደግሞ ክትትል ስታደርጉ ባለሙያዎችን ያለውን ነገር መጠየቅ መቻል አለባችሁ። የደም ግፊቴ እንዴት ነው? ምን ማድረግ አለብኝ? ምናምን ፈርዘር ስትጠይቁ እንግዲህ ባለሙያዎችን ግልጽ ነው ይነግሯችኋል ማለት ነው። ከነዚህ በተጨማሪ ግን እንቅልፍ በደንብ መተኛትና ውሃ ደግሞ በቀን ከ2 ሊትርና ከዛ በላይ በደንብ መጠጣት መቻል አለባችሁ ማለት ነው። ነገር ግን ስጋት ውስጥ ያላችሁ እናቶች ለምሳሌ አስፕሪን የታዘዘላችሁ እናቶች ደግሞ አስፕሪኑን በትክክል መውሰድ መቻል አለባችሁ እንዳይከሰት። እሱም በጣም ያግዘናል ማለት ነው። የዛሬ ቪዲዮ እንግዲህ በትንሹም ቢሆን ይህን ይመስል ነበረ። ላይክ ያላደረጋችሁ ቤተሰቦች ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ እንደነገርኳችሁ ነው 2 ወር በላይ ሆኖኛል ቪዲዮ ከለቀኩ። ስለዚህ ላይክ አድርጉት። ቪዲዮ ጥያቄ ፈጥርባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ቪዲዮ በሌላ ጊዜ እንገናኛለን። ቸር ሰንብቱልኝ።